የተሰቃየው ምዕመኑ ነው። በታቦት ለመባረክ የጓጓው ህዝብ በጥምቀት በዓል ታቦት እንዳይወጣ ታሽጎበት ተከለከለ። የታላችሁ ያኔ ጎንደር ላይ ሆናችሁ አላፋት ዝማሬ ነው ወቀሳችሁልን? የታላችሁ ዛሬ ቅዱሳን ሊቃውንትን ያፈራች ሀገር ብላችሁ የነገራችሁን ዛሬ ይሄን ጭፈራ ስታዩ ዝም ያላችሁ የታላችሁ? እናንተ አክብሩ፣ ሌላው ከእምነት ውጪ ይሁን። ዋናው ጦርነቱ በጳጳስ የሚመራ ሃይማኖት አልባ ሀገር መፍጠር ነው አይደለም? በደብረ ብርሃን በቅዱስ ጊዮርጊስ ቤተክርስቲያን ውስጥ ከልጅነቱ ያደገው የበስንቱ ድራማ ተዋና የሆነው ልጅ ወንድማችን ሰላም ጤና ይስጥልኝ። ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ቃና ዘገሊላ ነው። ታላቆቼ፣ ታናሾቼ፣ ወንድሞቼ፣ እህቶቼ እንደየእድሜያችሁና እንደየክብራችሁ መጠን በያላችሁበት ሰላማችሁ ይብዛ። ዛሬ የዓመት በዓል ቀናችን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥር 10 እስከ ጥር 13 እና እስከ ጥር 16 ድረስ ብዙ በዓላቶች ይከበራሉ። እያንዳንዱ ከተራ ወጥተው ያደሩ ታቦታት በሙሉ በየዕለታቸው በተለያየ ስፍራ እንደየቦታውና እንደየደብሩ መታሰቢያ ለተደረገላቸው ታቦታቶች በሙሉ በየዕለታቸው እንዲገቡ ይደረጋሉ። ዛሬ ቅዱስ ሚካኤል ወደ መንበሩ የሚገባበት ዕለት ነው። ስለዚህ ከማደሪያው ወደ መንበሩ በሚገባበት ዕለት ታዲያ ቃና ዘገሊላ መታሰቢያ የምናደርግበት ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራት ገቢሩን የመጀመሪያ ገቢሩን በእመቤታችን አማላጅነት ቃና ዘገሊላ የፈጸመበት ቀን ነው። እናንተንም ለዚህ ዕለት ለዚህ መታሰቢያ ቀን እንኳን አደረሳችሁ አደረሰን። በያላችሁት ከሀገር ውጭም ከሀገር ውስጥም ያላችሁ ወንድሞቼ እህቶቼ፣ ታሞ ያሉ፣ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በሆስፒታል በመከራ ውስጥ ተገኝተው እዚህ ቦታ መድረስ ላልቻሉ ወገኖቻችን በሙሉ እግዚአብሔር ምሕረቱን አድኗቸው ከክፉ ነገር በሙሉ አርቃቸው ከእስር ቤት ማውጥቷቸው ከስደትና ከስቃይ ከመከራ ውስጥ ማውጥቷችሁ በመንበረ ክብሩ በታቦቱ ለመባረክ ያብቃችሁ። የዛሬ ዓመት ሰው ይበለን፣ ከክፉ ነገር ያርቀን ማለት ፈልጌ ነው። ዛሬ ከበዓሉ ጋር አያይዤ እጅግ አስቸኳይ የሆኑ መረጃዎችን ለእናንተ ላደርሳችሁ ነው። በተለይ ዋና ዋናዎቹን ከጥምቀት ጋር የተያያዙ መረጃዎች ነው የማቀርብላችሁ። የመጀመሪያው መረጃ በተወሰነ መልኩ ትግራይና እዚሁ አዲስ አበባ አካባቢ ላይ እንዲሁም አማራ ክልልና በተወሰኑ የሀገራችን ክፍሎችም እንዲሁ ጨረፍ አድርጌ ሀሳቦችን አነሳላችኋለሁ። ሌላኛው ደግሞ አርቲስት ገነት ንጋቱ ይቅርታ ጠየቀች የሚል መረጃዎች እየተጋሩ ነው። ይቅርታ አልጠየቀችም። ስለሱ ጉዳይ በማስረጃ ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ የማቀርብላችሁ ለቅዱስ ሲኖዶስ እንዲሁም ለአቡነ ዲዮስቆሮስ የማስጠንቀቂያ ደብዳቤ ተጽፎላቸዋል፣ መግለጫም ወጥቶባቸዋል። ይሄንን ማንን ጻፈው፣ ማንስ መግለጫውን ገለጸ፣ ስለሱም በተመለከተ ዝርዝር መረጃዎችን በማስረጃ ይዤላችሁ መጥቻለሁ። ሌላኛው የማቀርብላችሁ ጎንደርን እናድን፣ ጎንደር ላይ ለምን ጎንደርን እንመልሳት፣ ጎንደርን እናክማት የሚሉ ድምጾች እየተሰሙ ነው። ስለዚህ ጉዳይ የጥምቀት በዓልን ተያይዞ እየተነሱ ስላሉት ሐሳቦችና ምን ነው ያኔ ብዕራችሁ ከእጃችሁ ያልነጠፈው አንደበታችሁ ከቪዲዮ ጋር ተገናኝቶ የነበሩት ምሁራንና ሊቃውንት የት ገባችሁ የሚል ጥያቄ ያስነሳ አንድ ጉዳይ ተከስቷል። ይህንን ጉዳይ ከጥምቀት በዓል በፊት እኔም ነግሬያችሁ ነበር። ዛሬ እሱን መረጃ በማስረጃ ይዤላችሁ መጥቻለሁ። አርአያ መካሻ ነኝ። ይህ አርአያ ሚዲያ ነው የምትከታተሉት። ከመሸጋገሪያ በኋላ ወደ ፕሮግራማችን በቀጥታ እንገባለን። አመሰግናለሁ። የመጀመሪያው መረጃ በምስጋና አላቀርብ። የምታሳድጉት ልጅ እግዚአብሔርን የሚያመሰግን በእግዚአብሔር ቤት የሚያድግ የሰንበት ተማሪ የሚሆን ከሰንበት ትምህርት ቤቱ አድጎ ዓለምን የሚመራ ፖለቲካውን የሚመራ መንፈሳዊነቱና ዓለማዊነቱ ሳይቀላቀልበት የሚኖር ልጅ እንዲያድግ ትፈልጋላችሁ? ለእንደዚህ አይነት ልጅ ልጃችሁን እንዲያሳድጉት ታቦቱን በዝማሬ እየደገፈ የሚዘምር እንዲህ የሚያስቀና ልጅ ለእናንተ የሚስጣችሁ። በምርቃት ልጀምርላችሁ።
እነዚህ ውብ ህፃናት እነዚህ ውድ ህፃናት የእግዚአብሔር ልጆች ናቸው። ደሴ ከተማ ላይ የፈሩ እናትና አባቶቻቸው ልጆቻቸውን ለእግዚአብሔር ሰጥተው በምስጋና በአገልግሎት በሽብሸባ በዝማሬ እግዚአብሔርን የሚያመሰግኑ እግዚአብሔርን ስንጠራ እናፍረም የሚሉ ናቸው። አድገው ለፍሬ ይብቁላችሁ፣ አድገው ለቁም ነገር ይብቁላችሁ። እንደዚህ ልጆቻችን የምታሳድጉ ወላጆች እግዚአብሔር ይባርካችሁ። እናንተንም በልጆቻችሁ ፍስሐና ደስታን አግኝታችሁ የቤተ ክርስቲያንን ፍሬ የሀገርን ፍሬ ለመጠበቅ ያብቃችሁ። እንዲህ አይነት ምርቃት ሁላችሁም ላደረጋችሁት ይደረሳችሁ። ቪዲዮ ስለደረሰኝ ነው። አክሱም ላይ የአክሱም ጽዮን ታቦት ሲወጣ እንዲህ ነበር። ተመልከቱልኝ። ታቦተ ጽዮን በአክሱም ወጣ ብለው ነገሩኝ፣ ለኔ ላኩልኝ። እመቤታችን ማርያም ቅድስተ ቅዱሳን ድንግል ማርያም በአክሱም ጽዮን ትከብራለች። በዓመት ደግሞ ልክ እንደዚህ እንደምታዩት በየታቦት ማደሪያው ስፍራ ታቦታት እየወጡ ህዝቡን ሀገሩን ይባርካሉ። ይሄ ቪዲዮ ሲደርሰኝ ከአክሱም ጽዮን ታቦት ወጣ ተብሎ የአክሱም ጽዮን ታቦት ወጣ ተብሎ ነው። ጥምቀተ ባህሩ እንደዚህ አይነት ነበር ስፍራው አክሱም ላይ የነበረው ጥምቀት። ህዝቡም እንደዚህ ነበር፣ እልፍ ነበረ። በነገራችን ላይ ታቦተ ጽዮን አይደለም የወጣው። ይሄም ህዝብ የእግዚአብሔር ልጆች ናቸው፣ የተባረኩ የእግዚአብሔር ልጆች ናቸው። ሁሉም በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ አማኝ ስለሆኑ በያሉበት በእምነታቸው ታቦታት እንዲባረኩ ነጠላቸውን አጣፍተው አመሳቅለው ወጥተው ተደፍተው ተመሳልመው በርቀታቸውን ጠብቀው እግዚአብሔር ተባርከው ውጭ አድረው ተጠምቀው የዮርዳኖስን ታሪክ በዮርዳኖስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ እንዳጠመቀው ይህ የምወደውና የምወልደው ልጄ ይሄ ነው ያለንን የጌታችን የእግዚአብሔር አብን ቃልና የመንፈስ ቅዱስን መውረድ ተአምረ ገቢሩን ያየንበት ይህ ታላቅ በዓል ነው። በዚህ ታላቅ በዓል ታቦት ወጣ፣ ህዝቡም ባህር ዳር ሄዶ ተጠመቀ እና የአክሱም ጽዮን ህዝብ ሲጠመቅ የነበረው ይሄን ነው እንድታዩት ብዬ ነው ጫፉን ያመጣውላችሁ። ለምን እንዳመጣው ነግራችኋለሁ ከዛ በኋላ። የመጀመሪያው ይሄኛው በኢትዮጵያ ውስጥ እጅግ በጣም ድንቅ ልዩ ብቸኛው ስፍራ ነው። አዲስ አበባ ውስጥ ነው። ጃን ሜዳ አልወስዳችሁ፣ አቃቂ ነው የምወስዳችሁ። ከ24 ደብራት 49 ታቦታት የሚወጡበት ስፍራ ነው። እዩዋቸው፣ ህዝቡን ምዕመናኑን ያቸው።
ከሰሜን ከደቡብ ከምስራቅ ከምዕራብ ጠቅላላ ከእያንዳንዱ ደብር የሚሰበሰበው ወይ ደግሞ አንድ ቦታ ላይ ወደ ጥምቀተ ባህር የሚሄድበት ስፍራ አቃቂ ቃሊቲ ላይ ከ49 ያህል ታቦታቶች አሉ። ልዩ ድንቅ ነው። ሁሉም መድኃኔ ዓለም ነው። የተሰየመላቸው የክብር ስም አላቸው። መታሰቢያ የተደረገላቸው አላቸው። ነቅዱስ ሚካኤል፣ ጃቲ ኪዳነ ምሕረት፣ ቃሊቲ ገብርኤል በጣም ብዙ ከቱልዲምቱ ጀምሮ እስከምታያቸው ስፍራዎች ድረስ 44 በላይ ታቦታት የሚወጡበት ስፍራ ነው። ይህ ስፍራ በጣም ብዙ እልፍ ሺህ ምዕመናን የሚሰበሰቡበት ነው። ከጃድ ሜዳ በላይ እጅግ በጣም ብዙ ታቦታት ይወጣል። ብዙ ምዕመናን የሚገኝበት ስፍራ ነው። እዚህ ቦታ ላይ በታላቅ ድምቀት ተከብሯል። እንኳን ደስ ያላችሁ፣ እንኳን አደረሳችሁ እናንተ ነው። እዚህ ወስጄ ደግሞ ወደ ደብረ ብርሃን ልውሰዳችሁ። ይሄን አርቲስት ታውቁታላችሁ አይደል? ከ7 ዓመቱ ጀምሮ በደብረ ብርሃን በቅዱስ ጊዮርጊስ ቤተክርስቲያን ውስጥ ከልጅነቱ ያደገው የበስንቱ ድራማ ተዋና የሆነው ልጅ ወንድማችን የሰንበት ትምህርት ቤት ትዝታዬን እዛው ነው ሄጄ ማሳልፈው ብሎ ባደገበት ደብር ባሳደገችው ቤተክርስቲያን እንደ ሰንበት ተማሪነቱ የሰንበት ተማሪ ልብስ ለብሶ እየዘመረ አሳይቶናል። ሲጨፍር አይደለም ያሳየን፣ ሲወዛወዝ አይደለም ያሳየን፣ ሌላ ቦታ አይደለም ያሳየን። የእግዚአብሔር ክብር የሚገለጥበት ትላንት የቆመበት ዛሬ የደረሰበትን ያሳየን ወንድማችንን እግዚአብሔር ያክብር ልለው ነው ይሄን ያመጣውላችሁ። ከዚህ ወስጄ አርቲስት ከነካው አይቀር ይሄንን ቪዲዮ አይታችሁታል አይደል? አርቲስት ገነት ንጋቱ ይቅርታ አልጠየቀችም። እንደዚህ ሰላም፣ እንዴት ከረማችሁ? ግንጭ ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። በጣም ተጨነቁ። እናቴን ያባታል እንደዚህ ሁሉ ሲዘካ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። ይህንን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናተናችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ ጨርሻለሁ። ይሄን ቪዲዮ ራሷን በራሷ የቀረጸችበት አሁን ደግሞ ይቅርታ ጠይቃለች። ይቅርታ በሏት በሚል በነፍሱን ይማረው በወንድማችን በመናከብረው በተወዳጁ በአርቲስት የመድረክ መሪ ተዋናይ ነፃነት ወርቅነህ ሞት በሰራችው ደረጀን በስልክ አናግራ ይቅርታ ጠይቃለች። በጽሁፍ ይቅርታ ጠይቃለች በሚል እንደገና ደግሞ በቪዲዮ ወጣለች በሚል ይሄኛው ተሰርቷል። እሷ በጽሁፍ ይቅርታ ጠይቃለች። በቪዲዮ ግን ወጣ እንዲህ ያነባች ያለቀሰች ይቅርታ አልጠየቀችም። ይሄ ቪዲዮ ከዛሬ 5 ዓመታት በፊት አባቷ ታሞባት እናትየው መከራና ስቃይ ውስጥ ሆነው እንዳይንገላቱ ብላ ቪዲዮ የሰራችውና ራሷን በራሷ ቀርጻ ለህዝብ የለቀችበት ነው። መከራና ስቃይ ለሰው ለማካፈል ብላ እና ብዙዎቹ እያመጡት ከነፃነት ወርቅ ጋር እያገናኙት ይቅርታ ጠይቃለች ይቅር በሏት የሚልና እንደነ ሶፊያ ሽባባው እህቶች ደግሞ ይቅርታ በሏት የሚሉ መረጃዎችን ብዙዎች እያጋሩ የሚገኙበት ነውና ይቅርታ ጠይቃለች አይደል? ይቅርታ በሏት አትበሏት አልልም እኔ። ምክንያቱም ሰው ይቅርታ ጠይቋል። ይቅርታ የጠየቀን ሰው ከዛ በላይ የሚደረግ ነገር የለም። ሌላኛው ነገር ግን ያው ሁላችሁም ይቅርታ እንዳደረጋችሁ ተስፋ ስለማድረግ ነው። እንዲህ ቪዲዮዎች ግን በመስራት በሰዎች የትላንትና ሌላ ነገራቸውን ዛሬ በተፈጠረው ጉዳያቸው ለማገናኘት ግን ተገቢ አይደለም። የሰራችው ስራ ተገቢ ነው እያልኩ አይደለም፣ ተገቢ አይደለም። ይቅርታ ግን በቪዲዮ አልጠየቀችም። ይሄን እንድታውቁት ፈልጌ ነው፣ መረጃውን ላጋራችሁ ብዬ ነው። ቅድም አክሱምን ያሳዩአችሁ ያለ ምክንያት አይደለም።
አክሱም ላይ እንደዛ ታቦት ከመንበሩ ወጥቶ በዛ ሁሉ ህዝብ ታጅቦ የጥምቀት ማደሪያው ስፍራ ላይ በዛ ሁሉ ህዝብ ጥምቀት ይጠመቀ ባለበት ሰዓት ላይ ራያ ሀገረ ስብከት መንበራቸው እንዲተዘግተው ነው ያከረመ። ታቦታቱ ከመንበራቸው አልወጡም፣ ታሽገዋል። በራያ ሀገረ ስብከት ያው አንድ ቤተክርስቲያን አንድ ታቦት ከመንበሩ አልወጣም። ያው ቤተክርስቲያኖች ቪዲዮ ሰርቼላችሁ ነግሬያችሁ ነበር አይደል? የራያ ሀገረ ስብከት ጥር 8 ዕለት መግለጫ ወጥቶ ነበር። መግለጫውንም ባለ 8 ነጥብ አቋም ወይ ደግሞ የገጠማቸውን ችግር ነግሬያችሁ ነበር። ከዛ በኋላ ማህበረ ቅዱሳንም የሀገረ ስብከቱ ሊቀ ጳጳስን በተመለከተ ሐሳብ አንስቼላችሁ ነበር። ብፁዕ አቡነ ዲዮስቆሮስን በተመለከተ የሀገረ ስብከቱ ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊ ናቸው። የብፁዕ አቡነ ማትያስ ምክትል ማለት ናቸው። ብፁዕ አቡነ ጴጥሮስ የመሩበት የነበሩ ስፍራ ያሉ ትልቅ የቤተ ክርስቲያኑ የስልጣን ድርሻ ስፍራ ያዙ ናቸው አባት። እኚህ አባት ማስጠንቀቂያ ደረሳቸው ነው ያልኳቸው። ለሳቸው ብቻ ሳይሆን ለቅዱስ ሲኖዶስም ማስጠንቀቂያ ደርሶታል። ከየት እንደሆነ አሳያቸዋለሁ። መጀመሪያ በቅዱስ ሲኖዶሱ ጉዳይ ላይ መረጃ ከመስጠቴ በፊት በራያ ላይ የተከሰተውን ቤተ ክርስቲያን ወደ ታቦታት መንበራቸው እንዳይገቡ የተደረገበት ምክንያት ነግሬያቸዋለሁ በፊትም። እንዲህ የተደረገ ነው። ካህናት እየተባረሩ ነው፣ ከቤታቸው እንዳይወጡ ተደርገዋል፣ ታስረዋል፣ ብራቸው ተመዝብረዋል፣ ከቤታቸው እንዳይወጡ የቁም እስረኛ ሆነዋል። ከዚህም አንጻር ሀገረ ስብከቱ ደግሞ በዝርዝር የገለጻቸውን ሐሳቦች ላሰማችሁ። በመንበረ ሰላማ ቡድኖች አስተባባሪነት ነሐሴ 22 2017 ዓ.ም ከሌሊቱ 8 ሰዓት በርካታ የህወሓት ታጣቂዎች በመሳሪያ በመታገዝ የራያ ሀገረ ስብከት ጽሕፈት ቤትና የወረዳ ቤተ ክህነት ቢሮዎችን በመውረር ሙሉ የቤተ ክርስቲያን ንብረትና ቅርሳቅርስ በመዝረፍ ቢሮውን ወታደራዊ ካምፕ አድርገውት ይገኛሉ። አንደኛው። ሌላኛው ታጣቂ ቡድኑ የመስቀል ክብረ በዓል ማክበሪያ አደባባይ ወታደራዊ ካምፕ በማድረጉ ምክንያት የ2018 ዓመታዊ የመስቀል በዓል በአንድነትና በድምቀት እንዳይከበር አድርጓል። በዚሁ ዓመት ማለት። ስለዚህ ግን አልተነገረም እስካሁን። ሶስተኛ የሀገረ ስብከትና የወረዳ ቤተ ክህነቱ ቢሮዎች በህገወጥ ቡድኑ መያዣነት በመያዛቸው ምክንያት ህጋዊ ሀገረ ስብከታችን ሌላ ቢሮ ተከራይቶ እየሰራ ባለበት ወቅት ታጣቂዎችን ወደ ቢሮአችን በመላክ ከስራ ገበታችን በማፈናቀል መንፈሳዊ አስተዳደራዊ አገልግሎቶችን እንደናከናውን ተስተጓጉሎናል። አስረዋል። ክፍያ ዋስትና አስቀብሏል። ከቤት እንዳይወጡ አስሯቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተምና የኢትዮጵያ ባንዲራ በማቃጠል የቤተክርስቲያን ቅርሳ ቅርሶችና ገንዘብ በመዝረፍ እንዲሁም በነጻነት የማምለክ መብታችን በመግፈፍ በማፈን በማሰር በመደብደብ ግፍና በደል እየደረሰብን ይገኛል። አምስተኛ የቤተክርስቲያኒቱ ህግና ደንብ መሰረት የተመሰረተው የራያ ሀገረ ስብከት ዋና ዓላማ መንፈሳዊ አገልግሎትን ለማስፋፋት የቤተክርስቲያን አንድነትን ለመጠበቅ መሆኑ እየታወቀ ይህ ሀገረ ስብከት የተመሰረተው አካባቢው ወደ ሰሜን ወሎ ማካለል በሚል የተለያዩ የሐሰት ትርክቶችን በማቀናበር በማሰራጨት የሀገረ ስብከቱን ተልእኮ የተዛባ ቅርጽ በማስያዝ ህዝበ ክርስቲያኑን ለማደናገርና የዓላማቸው ማሳኪያ ለማድረግ ከፍተኛ ጥረት በማድረግ ላይ ይገኛሉ። ስድስተኛ በራያ ሀገረ ስብከት ስር ያሉትን አድባራትና ገዳማት በመንበረ ሰላማ ስር ለማስገባት በሚያደርጉት ዘመቻ የወረዳ ቤተ ክህነት፣ የሀገረ ስብከት ደብር፣ የደብር አስተዳዳሪዎች፣ የሰበካ ጉባኤ አባላትና ምዕመናንን የአፈናና የእስር ሰለባ እንዲሆኑ አድርገዋል። በእስር ላይ ያሉና ከእስር በዋስትና እንዲፈቱ የተወሰነላቸው ምዕመናን ከእንግዲህ በኋላ በመንበረ ሰላማ መዋቅር ስር መተዳደር አለባችሁ፣ አንተዳደርም የምትሉ ከሆነ ደግሞ አካባቢውን ለቃችሁ ውጡ በማለት በሚያደርጉት ዛቻና ማስፈራሪያ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም፣ አንቀጽ 11 ህገ መንግስቱ አንቀጽ 11 የሚለውን የሰዎችን በነጻነት የማምለክ መብታቸውን ዜጎች ንጹህና ጤናማ በሆነ አካባቢ የመኖር መብትና አላቸው የሚለውን አንቀጽ 44 ቁጥር ከ1 እስከ 12 የሚለውን ሰብአዊና ዲሞክራሲያዊ መብቶች በመጣስ ምዕመናን ተወልደው ካደጉበት ቀዬ በማፈናቀል በመቶዎች የሚቆጠሩ ካህናትና ምዕመናን ወደ አጎራባች ወረዳዎች ሳይወዱ በግዳቸው እንዲፈናቀሉ አድርጓል። ይሄም በተመለከተ መረጃውን አጋርቻችሁ መግለጫ ወጥቶ ነበር። መግለጫው ከወጣ እኔ መረጃውን ባጋራዋችሁ በሁለተኛው ቀን ነው፣ በአንደኛው ቀን መግለጫ ወጣ። መግለጫውን ካወጣን በኋላ ደግሞ በዚህ ጉዳይ የሚመለከታቸው ብፁዕ አቡነ ዲዮስቆሮስ የሀገረ ስብከቱ ሊቀ ጳጳስ ናቸው። የሀገረ ስብከቱ ስራ አስኪያጅ ጽሕፈት ቤትና የሚመለከተው አካል ይመለከተዋል። ከዛ በዋናነት ደግሞ የሚመለከተው ቋሚ ኮሚቴውንና ቋሚ የቅዱስ ሲኖዶስ አባላትንና ቅዱስ ሲኖዶስን ነው። ይሄ ጉዳይ እንዲሆነው ሳለ መንበረ ሰላማ መግለጫ ወጣ። ምን የሚል ላሰማችሁ። አወፃእን ውሽጢ ዓድን ዘላ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ኣብ ልዕሊ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትግራይ ትገብሮ ዘላ ጣልቃ ምእታው
ጠጠው ንክተብል እናጸዋዕና ካብዙይ ዓንቃፍን ክርስቲያናውን ዝኾነ ተግባር እንተዘይተዓቂባ ግና ከቢድ ቀኖናዊ ውሳኔ ከምንወስድ እንገልጽ። በውጭም በውስጥም ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትግራይ ኦርቶዶክስ ቤተክርስቲያን ላይ የምታደርገውን ጣልቃ ገብነት እንድታቆም ጥሪ ያደረግን፣ ከዚህ እንቅፋት ክርስቲያናዊ ተግባር የማትቆጠብ ከሆነ ግን ከባድ ቀኖናዊ ውሳኔ እንወስናለን ተብላችኋል። የተወገዘው መንበር ህጋዊውን መንበር እርምጃ ሊወስድበት ነው። መንበረ ሰላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ላይ ውሳኔ ሊወስን ነው። ማስጠንቀቂያ ማለት ነው። ወንጀለኛው ዳኛው ላይ ሲፈርድ እንደማለት ነው። ወንጀለኛው ችሎቱ ላይ ሲፈርድ እንደማለት ነው። ጦርነቱ አልቆመም። እኛ ጋር የምንነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች፣ ትግራይም የሚገኙ አባቶች በጦርነቱ ጊዜ ሁለታችሁም ጋር ስታችኋል። ሁለቱም ጋር ስተት አለ። መንበረ ሰላማ ውስጥ ያላችሁ አባቶችም እርጉም ኢትዮጵያ የሚል ቃል ስትናገሩ እናውቃለን። ጦርነት ላይ አፕል ስታድሩ እናውቃለን። እዚህ ያላችሁ አባቶችም ወታደር ስትባርኩ በገንዘብ ስትደግፉ ሰምተናል፣ በማስረጃም አይተናል። ሀገር ለመውረር ሀገር ለማፍረስ የሚል አጀንዳዎች ከፖለቲከኞቹ ተረክባችሁ እናንተም ከህወሓት መንበረ ሰላም ያላችሁት እዚህም ያላችሁት ከፌዴራል መንግስቱ ጋር በነበረው ነገር የነበራችሁን ቅርበት አያይዛችሁ ሁለታችሁም ጋር ጥፋት አለ። የተሰቃየነው ግን እኛ ነን። የተሰቃየው ምዕመኑ ነው። በታቦት ለመባረክ የጓጓው ህዝብ በጥምቀት በዓል ታቦት እንዳይወጣ ታሽጎበት ተከለከለ። የከለከለው ካህን አይደለም፣ የከለከለው ፖለቲካ ነው። የከለከለው ቄስ አይደለም፣ የከለከለው ጳጳስ አይደለም፣ የከለከለው ዲያቆን አይደለም። የከለከለው ወታደር ነው። ታጣቂ ወታደር፣ እምነት የሌለው ወታደር ታቦት ከመንበሩ እንዳይወጣ አደረገ። ይሄ ክህደት ነው። አንገቱ ላይ ክራሶ ታቦቱን የተዳፈረ አማኝ ነኝ ሊለኝ አይችልም። ክርስቲያን ነኝ ሊለኝ አይችልም። አወጣጡ በዚህ በኩል መሆን አለበት የሚል የመንግስት ሃይማኖት የለንም። በዛኛው በኩል ይሁን በዚህኛው በኩል አካሄዳችሁን አስተካክሉ፣ አካሄዳችሁን አሳምሮ የሚል የለም። የትኛውም ደብር ላይ የትኛውም ታቦታት መውጣት ላይ ታቦቱን ማጀብ ጸጥታ እንዲከበር ከማድረግ የዘለለ ምንም አይነት የሃይማኖታዊ ጣልቃ ገብነት ፋይዳ የለውም። ዋጋ ያስከፍላል። የኦርቶዶክስ ልጆች ራያ ያላችሁ በዚህ ጉዳይ ላይ መረጃውን የሰማችሁ ራያ ላይ የሚገኙ አባቶችን ድምፃቸውን ብናሰማችሁ፣ ብናናግራቸው፣ ደውለን ብናገኛቸው እነሱን ስለሚያጠቁብን ትተናላቸዋል። በግል በህይወታቸው ቤተሰባቸውን በግላቸው አሁንም እየተጠቁ ነው። ለክርስትናችን ዋጋ እንከፍላለን ብለዋል። በዚህ ዘመን ሰማዕት ነን ብለዋል። እውነታቸውን ነው። እኛ ግን አጉል አናጋልጣቸውን ብለን ነው። መረጃውን ግን ለመላው ኢትዮጵያውያን ይደርስ። አክሱም እንዲህ ስታከብሩ ራያ ላይ ከልክላችኋቸዋል። የትኛው ክርስትና ነው ይህን የፈቀደው? የትኛው ህወሓት ነው ይህን የሚፈቅደው? የትኛውስ ፌዴራል መንግስት ነው ይህን የሚፈቅደው? በየትኛውም መንገድ ጦርነቱ የህወሓትና የፌዴራል መንግስቱ እንደሆነ እናውቃለን። የአክሱምና የዚች መንበር ቅድስት መንበር የቅድስት ማርያም ቤተክርስቲያን ወይ ቅድስት ሥላሴ ቤተክርስቲያን ነው ጦርነቱ። አሁን እኮ ከፖለቲከኞቹ ተረክባችሁ እናንተ ናችሁ የተጣላችሁ ያላችሁ። ታቦት እንዳይወጣ አሳግዳችሁ ወታደር ልካችሁ ዛሬ ደግሞ እንዲህ በመግለጫ መጣችሁ። ከውጭም ያለው ሀገር ውስጥም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትግራይ የትኛው ነው? እናንተ አክብሩ፣ ሌላው ከእምነት ውጭ ይሁን። ዋናው ጦርነቱ በጳጳስ የሚመራ ሃይማኖት አልባ ሀገር መፍጠር ነው አይደለም? ጀመራችሁት ራያ ላይ። እውነቱ ይሄ ነው። እኛ የምናውቀው የሚታየን እውነት ይሄ ነው። ራያ ላይ ሃይማኖት አልባ ህዝብ ለመፍጠር እየተሰራ ነው። የሚሰራውን በጳጳሳትና በወታደር መሪነት ነው። ጳጳሳቶቹ መንበረ ሰላማ ይባላሉ፣ መሪዎቹ ደግሞ የህወሓት ወታደሮች ናቸው የሚለው መግለጫ ይኸው እየሰማን ነው። እኛ ከሃይማኖታችን ነው፣ ከፖለቲካና ከስልጣናችን ጋር አይመለከተንም። ህወሓቶችንም የህወሓትንም ወታደር አይመለከተንም። እሱን ከመንግስት ጋርና ከፌዴራል መንግስትና ከብልጽግና ጋር ተደራድሩ። እኛ የምንፈልገው ቤተ ክርስቲያናችንን ክፈቱልን፣ ካህናቱም ወደ መንበራቸው ይግቡ፣
አንዲት ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ ነው ያለን። ዛሬም እንፈተናለን፣ እንወድቃለን፣ እንነሳለን። እግዚአብሔር ግን ይችን ቤተክርስቲያን ንጹህ ያረጋታል። በፖለቲካ ካባ የተሾመ ጳጳስ ቤተክርስቲያን አይመራም፣ ያነጻታል። በፖለቲካ ካባ የተሾማችሁ፣ በቋንቋና በዘር የተሾማችሁ፣ ነገችን ነገር ልታመጡ ያሰባችሁ እዛም እዚህም ላላችሁ አባቶቻችን ህዝቡ ነው የሚነግራችሁ። ውረዱልን፣ ውጡልን፣ ሂዱ ገዳም ግቡልን እያላችሁ እናንተ ገዳም ግቡ፣ ሰላም እንሆናለን። ሌላኛው መረጃ የማመጣላችሁ እስከ ዛሬ ድረስ አላፋትን ዝማሬ ስትቃወሙ ስትተቹ የነበሩ ሊቃውንት አላችሁ። እስከ ዛሬ ድረስ የቤተ ክርስቲያን ቀኑና ተጣሰ ብላችሁ በተለያየ ስፍራ ላይ ተቃውሞ ስታሰሙ የነበራችሁ አባቶች የት ነው ያላችሁ? እስከ ዛሬ ድረስ የቤተ ክርስቲያን ስርዓት ተጣሰ ብላችሁ ከራሳችሁ መዋቅር ውጭ ሌላ መዋቅር ለመሆኑ ስትተቹ ስትናገሩ የነበራችሁ አባቶች የት ነው ያላችሁ? ላሳያችሁ፣ ልውሰዳችሁ። ይህን ቦታ ታውቁታላችሁ? የከተራ ዓለት ታቦት ከመቅደሉ ሰንበት ተማሪዎች፣ ዘማሪዎች፣ ካህናት፣ ምዕመናን፣ የጎንደር ልጆች እንዲህ በደመቀ በሚያምር ሁኔታ ታቦት ይዘው እየወጡ ይዋችሁ። ወጣቶቹን፣ የከተማውን ወጣቶች፣ ጀግኖች ወጣቶች የሀገራቸውን ባንዲራ ለብሰው ይሄንን ያመሰገንበትን አንደበታችንን፣ ይሄን የገለጽንበታችን ንግርታችንን፣ ይሄን የተናገሩ ሊቃውንት፣ ይሄን የሰበኩ አባቶች ያኔ ጎንደር ለኢየሱስ ሲሉ ዙሪያ ያላችሁ ሰዎች ከጎንደር ከተማ ሆኜ አንድ መልእክት አስተላልፋለሁ። በጌታ በኢየሱስ ያላመናችሁ፣ ወደ ልባችሁ ኢየሱስን ያላስገባችሁ ዘመኑ ሊፈጸም ዘመኑ ሊቋጭ እቺ ምድር ልትጠፋ ተቃርባለች። በክርስቶስ ኢየሱስ ያመኑ ሁሉ የዘላለም ሕይወት አላቸው። ወደ መንግስተ ሰማያት ይገባሉ፣ ከጌታ ጋር ለዘላለም ይኖራሉ። በልጁ የማያምን ግን መጽሐፍ እንደሚል ተፈርዶበታል ይላል። ወጥተው በማህበራዊ ሚዲያ ላይ ሐሳባቸውን ሲተቹ፣ ማህበራዊ ሚዲያ ነቀፌታውን ሲያቀርቡ፣ የጎንደር አባቶች ንቁ ሲባሉ፣ ጳጳስ፣ ካህናት፣ ምዕመናን ተናገሩ ሲባሉ የተናገራችሁ ሁላችሁ ዛሬ ታላችሁ። ታቦታቱ እንዲህ ህዝቡ መጠበያ ስፍራውን እንዲህ ሲባርከው ነበር። በተባረከው ታቦት በተባረከው ጸበል እንዲህ የተጠመቁት ልጆች የት ሄዱ? እንዲህ የተጠመቁት ልጆቿ ወዴት ሊሄዱ ነው? በዛ ሁሉ ታቦታት የተባረከው ጸበል የዋኘው ህዝብ ተጠመቅኩ ብሎ ራቁቱን እዛ ዮርዳኖስ ጸበል የተጠመቀው ሁሉ የት ነው ያመሸው? ጎንደር አፍራለች፣ ጎንደር ተዋርዳለች፣ ጎንደር ተንቃለች። እምነቱ ይችን ጎንደር ከ4 ከ5 ዓመት በፊት ታቋታላችሁ? አታቋት? ይችኛዋን ጎንደር
ታቦት በመዝሙር አጅባ ሸኝታ፣ በታቦት ባህር ባርካ፣ በታቦት አስጠምቃ፣ በታቦት የባረከችው ህዝብ ተዋርዶ ሲመጣላት እችን ጎንደር ታቋታላችሁ? እችን ጎንደር ነው ያላቃት። ተቀድሶ የተረገመ ተባርኮ የሞተ ህዝብ አላቅ። ይሄ ሁሉ ጎንደርን ለጥምቀት በሚለው የቱሪዝም መስህብ ቋንቋ ከሃይማኖታዊ ትውፊቱ ባሻገር ባህላዊ ነገሩን ከሃይማኖቱ ጋር አደባልቆ በፉከራና በሽለላ በዜማና በዳንስ ታቦቱ ላይ የተባረከውን ህዝብ በዚህ በኩል ደግሞ ማርከስ ነው ለኔ የሚታይ። ይሄ ነውር ነው። ይሄ የቤተ ክርስቲያን ትውፊት አይደለም። ይሄ የሀገሪቷ ክብር አይደለም፣ የሀገሪቷ ውርደት ነው። ይሄ የሀገሪቷ ትልቅነት አይደለም፣ የሀገሪቷ ቅሌት ነው። መንፈሳዊ ነገሩ ሀገሪቷ በቱሪዝም በምንም የፈለገችው ማከናወን ትችላለች ከተማዋ። ይሄ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ቀን ነው። ይሄ የተከናወነው በጥምቀት ዕለት ነው። ይሄ የተከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ወርዶ በተጠመቀ ዕለት ነው። የእሱ ቀን ዳንስ የደነሰ የዘፈነ ሰው አልሰማንም፣ አላየንም፣ ታሪክ አልነገረንም። ይሄንን ሁላችሁም ታውቃላችሁ። ሌሎች አይደሉም አሁን እየተቆጩ ያሉት። ጥቂት የጎንደር ጸሐፊያን እየተናገሩ ነው። ጥቂት ልታተርፍ ወጥታ ከስራ የተመለሰች ነጋዴ እንደማለት ነው ብላለች አንዷ። እንዴት አለች መሰለች? ልታተርፍ ወጥታ ከስራ የተመለሰች ቤተክርስቲያን እንዴት ልታዝን ይገባት ይሆን አለች። ለጎንደር ጸልዩላት። ልትፈወስ ወጥታ ተሰብራ ተመለሰች። ልትባረክ ወጥታ በረከቷን የተነቀጠች ስትሆን እንዴት ታዝን? ሲተክል ውሎ መንቀል፣ ሲያንጽ ውሎ ማፍረስ፣ ሲገነባ ውሎ መናድ ይሏቸዋል። ይሄ ነው። ሲሰራ ውሎ ደሞዙን የተነጠቀ ሰራተኛ እንዴት ያሳዝናል። ሲዘምር ውሎ ሙዚቃ ከበሩን የተነጠቀው ክርስቲያን እንዴት ያስጨንቃል። ዜማዋ ተለውጧል፣ መዘምሯ ተዘንግቷል፣ መንፈሳዊን ማንነቷ ደብዝዞ ሌላ ገጽ ያላት ሆናለች። እብዶች ተሰብስበው መጥተው ወጣቷን ያሳበዱባት ዘፋኝ መንግስት ሰማያትን ከአይወርስም። አዎ አይወርስም። እንዴት ሰው ታቦት ሲያጅብ ውሎ የተቀናበረ ጭፈራን ያስከትላል። ታላቁ የጎንደር በዓል በዚህ መልክ ነበር የምንገለጠው። ለምን አዲስ አበባ በዚህ መልኩ ሳትገለጥ ቀረች? እውነት ነው። አዲስ አበባ ታቦት የሸኘውን ህዝብ ታቦት የሸኘበት ስፍራ ላይ ሲጨፍር አታገኙትም። ነቀምት ሂዱ። ነቀምት ላይ ታቦት የሸኘው ህዝብ ታቦቱን በሸኘበት ስፍራ ላይ ሲጨፍር አታገኙትም። አዳማ ላይ ሂዱ። አዳማ ላይ ታቦት የሸኘ ህዝብ ተሰብስቦ ሲጨፍር አታዩትም። ማታ ዳንኪራ ሸሽታ ሆዬ ሲሉት አታገኙትም። ሂዱ ድሬዳዋ አታገኙትም። ሂዱ አማራ ክልል ባህር ዳር ላይ ታቦት ሸኝቶ እንዲህ ሲጨፍር አታገኙትም። ሂዱ ደሴ ላይ ለምን የለም? ሂዱ ባህር ዳር ላይ ለምን የለም? ሂዱ ጎጃም ላይ ለምን የለም? ወሎ ላይ የለም? ያ ህፃን መጀመሪያ ያሳያችሁ ህፃን እኮ ደሴ ላይ ያሸበሸበው ወጣት ነው። እናት አባት ያሳደገችው ክርስቲያን የሆነ ልጅ ነው። ይሄ ባህል የሃይማኖትና የፖለቲካ ኪሳራ መሸፈኛ አይደለም? እውነት እንነጋገር። ሊቃውንቶች ኢየሱስን ጎንደርን ለኢየሱስ ብለው የተናገሩ ጊዜ ወጣቸው የጻፋቸው አባቶቻችን ሊቃውንቶች፣ መምህራን፣ ሰባኪያን የታላችሁ ዛሬ? በታቦት ስም ጭፈራ ይፈቀዳል እንዴ? ሙዚቃ ያስከብራል እንዴ? እኔ ማህበራዊ ሚዲያ ተጽዕኖ ፈጣሪ ተብላችሁ የሄዳችሁ ወጣቶቻችን ልትባረኩ ነው ልትረገሙ ነው ሄዳችሁት? እዛ ያለውን ህዝብ፣ ያንን አማኝ ህዝብ፣ ያንን ጨዋ ህዝብ ልትበክሉት ልትመርዙት ነው ወይ ሄዳችሁት? በታዋቂነት ስም በአዋቂነት ስም ሄዳችሁ ያንን በታቦት ክብረ መንበሩ በታቦት ተባርኮ ለመምጣት ሆነ ሄደ ህዝብ እንዲህ ስታስደንሱት ግን ለእናንተ አይጨንቃችሁ? የገዛ ቤተክርስቲያናችሁን በጦር መውጋት አይሳፍራችሁ? እውነት ያየው ሁሉ የጎንደር ህዝብ ነው አይደለም እኮ። ከተለያየ ስፍራ ጎንደርን ጥምቀትን በጎንደር በሚል ስብከት የመጣው ነው። በቤተ ክርስቲያን የተነገደ የቱሪዝም ጭፈራ ነው እንጂ ቤተ ክርስቲያን አይደለም። ታቦት እንዲተሸኝቶ አያውቅም። ከታቦት መሸኘት በኋላ በአደባባይ እንዲሰብስቦ ተጨፍሮ ተዘምሮ ምናምን አያውቅም። ተደንሶ አያውቅም ማለት መዝሙሩንም አየነው በከተራ ዕለት የሀገሩ ህዝብ እንዴት እንደሸሸኘ የሀገሩ ህዝብ እንዴት እንዳከበረ። ታዲያ ጎንደር ላይ ታሪክ መገለጫ የሚሆን መንፈሳዊነት ነው ወይንስ የዓለማዊ ጭፈራ ነው መሆን ያለበት? የታላችሁ አባቶች፣ የታላችሁ ያኔ ጎንደር ላይ ሆናችሁ አላፋት ዝማሬ ነው ወቀሳችሁልን? የታላችሁ ዛሬ
ቅዱሳን ሊቃውንትን ያፈራች ሀገር ብላችሁ የነገራችሁን ዛሬ ይሄን ጭፈራ ስታዩ ዝም ያላችሁ የታላችሁ? እኔ የምጠብቀው ቤተክርስቲያኔን ብቻ ነው። ቤተክርስቲያን እኔን ስለምትጠብቀኝ። ምክንያቱም እኔ ክርስቲያን ካልሆንኩ አልድንም። ጠዋት እግዚአብሔር ቤት ማታ ጠንቋይ ቤት ሄጄ አይደለም ምድነው። እኔ ጠዋቱን ተባርኬ ማታውን በሰላም አድሬ ንስሐ ገብቼ ስጋው ደግሞ ተቀብዬ እንድኖር ነው ቤተክርስቲያን የምታዘኝ። ያ ያዘዘች ቤተክርስቲያን ልጆቿ በሙሉ ጭፈራ ቤት ሲገቡባት፣ ጠንቋይ ቤት ሲሄዱባት፣ አጋንንት ሲያመልኩባት ምን ብላ ትናገር ይሆን? ያቺ ጎንደር ሀገረ ስብከት ምን ተናገረች? ያቺ ጎንደር ሊቃውንት ያፈራች ሀገር ጎንደር ምን ተናገረች? ጎንደር እናድናት። እውነት ነው የምነግራችሁ። ጎንደር እናድናት። አሁን ልናድናት የሚገባ ጊዜ ነው ያለ ነው። ይሄ አሳፋሪ ተግባር ነው። እኔ በዚህ ጉዳይ አንዲት ነገር ልበላችሁ፣ ለሁላችንም ስለሚጠቅመን ስለሚያሳፍርም ማለት ነው። ሁላችንም ሊያሳፍረን ይገባል። ጎንደር ላይ ህመም አይደለም ያለ፣ እግዚአብሔር ላይ የማመጽ ተግባር ነው ያለ። እግዚአብሔር ላይ ለማመጽ በታቦቱ ፊት ተባርኮ በጠንቋይ ቤት መጨፈር ማለት ነው። ጎንደር ላይ ብቻ አይደለም፣ አዲስ አበባ መሆን ከአደባባዩ ርቀህ ተደብቀህ እግዚአብሔርን መጠጥ ቤት ስትጠጣ ያደርግ፣ መጠጥ ቤት ስትጠጣ ያመሸ፣ መጠጥ ቤት ዝሙት ያመሸ በሙሉ እግዚአብሔርን ሳይሆን በእግዚአብሔር ላይ አመጽ ያስነሳው። የትሙን አሶሳ ላይ አይታችኋል? ጭፈራውን፣ የህዝብ ጭፈራ። ታቦት የሸኘ ህዝብ ተሰብስቦ ሲጨፍር አይታችሁ ታውቃላችሁ? ታቦት የሸኘ ህዝብ ስም ነጠላ አድርጎ መስቀል አመሳቅሎ መጠጥ ቤት ገብቶ የሚጠጣ ሰው ግን ታያላችሁ። እንዲህ ግን በአደባባይ ሀገር እያስጠራ፣ ጎንደር የከበረችውን ሀገር እያስጠራ፣ የታቦታቱን ማደሪያ የነገስታቱን ሀገር ያስጠራችውን ሀገር ግን እንዲህ ግን ስትሆን ማየት ያሳፍራል። ድሬዳዋ አይታችኋል? ይህን ጭፈራ አላያችሁ? አዲስ አበባ አይታችኋል? አላያችሁ? ጅማ አይታችሁታል? አላያችሁት? ባህር ዳር አያችሁ? አላያችሁት? ደሴ ላይ አይታችሁታል? አላያችሁት? አርቲስቶቹ ከስራቸው ወጥተው ሀገራቸው የተወለዱበት ስፍራ ሄደው በልጅነት የነበሩበትን ሰምተበት ትምህርት ቤት በዝማሬ ነው የሚያገለግሉት፣ በጭፈራ አይደለም። ታዋቂነትና አዋቂነት ቤተክርስቲያን ስም አክብሮ ለማርከስ አይደለም የሚሄደው። እኛንን የረከስ ነው ሄደን። ቤተክርስቲያን ረክስ አታውቅም። ጎንደርን አታዋርዷት፣ ጎንደርን አታቃሏት፣ ጎንደርን ማመጿን እናስመልሳት። ከ5 ዓመት በፊት እውነተኛው ክርስቲያን የነበረውን ያኔውን አማኝ እንዲኖር ለምእመኑ የምናግዘው እኛም ከዚህ የምንሄደው የምንታከም። እዛ ቦታ ላይ እኮ የቅዱስ ሲኖዶስ ዋና ስራ አስኪያጅ ነበሩ ብፁዕ አቡነ ሳዊሮስ፣ ሊቃውንቶች ነበሩ። ምንም አልተናገራችሁ። ማንም የተናገረ የለም። ዝም ነው ሁሉም ጭጭ። ጎንደር በሃይማኖት ስም ስትዋረድ ጸጥ ነው የሚባለው። ሰው እኮ ወይ በፖለቲካ ይከብራል ወይ በሃይማኖት ይከብራል። በሁለቱም ለማዋረድ እንዴት በአንድ ላይ ይሰራል? የተሰራው እኮ ነው። በሃይማኖት ስም ጎንደርን ለማዋረድ ነው ስራው የተሰራው። ለዚህ ነው ማስታወቂያው፣ ለዚህ ነው እጀባው፣ ለዚህ ነው የታዋቂ ሰብሰባው። ደጋግሜ ረግጫታለሁ፣ ደጋግሜ አይቻታለሁ። ቤተክርስቲያኖቹን ተሳልሜያለሁ። አሁንም ካሜራ ይዘው በታዋቂነት ስም ቤተክርስቲያኑ በሩጫ የሚረግጡ በጫማቸው የሚሳለሙ ሰዎች እኮ እያሳያችሁ ነው። እውነት እግዚአብሔርን የምራቸውን ነው እያስተዋውቁ ነው። ቤተክርስቲያኑ ክርስቶስን እያስተዋውቁ ነው። ለምን ደጋግማችሁ አይሾውን አጠሩልንም ታዲያ? ከዚህ ሁሉ አይሾ ለምን ሄደ? ሊቃውንት አባቶቻችን ለእናንተ ነው ጥያቄው። ጎንደር ያሉ ምዕመናን አይደለም ጥያቄው። ከዚህ ላይ ሄዱና ከተለያየ ስፍራ ሄደው እዛ ቦታ ላይ ከጥምቀት በኋላ ያለችውን ጭፈራ ለሚጠብቁ ምዕመናን ነው ይህን የምናገረው። ጎንደርን አታርክሱብን። በእግዚአብሔር ላይ አመፅ አትጥሩብን። የጠራችሁት አመፅ እንኳን ሚስማር ዲጂኖ ያዘንባል። እባካችሁ በኦርቶዶክሳዊነት ስም እግዚአብሔር ላይ አመፅ ቅስቀሳ፣ የባቢሎን ግንብ መገንባትን አቁሙ። ይሄ ማዋረድ እንጂ ቤተክርስቲያን ማክበር አይደለም። የዛሬው ቆይታ የጥምቀት ትብዝብቴ ይመስላል። ነገ ከነገ ወዲያ ደግሞ የተወሰኑ ቪዲዮዎችን ደግሞ አቀርብላችኋለሁ። አርአያ መካሻን ፕሮግራሙን አዘጋጅቼ ቀርቡላችሁ። ለነበረን ቆይታ አመሰግናለሁ። እንኳን ለቃና ዘገሊላ አደረሳችሁ ብያችኋለሁ። ለሁላችሁም በያላችሁበት መልካም በዓል። ይህ ቪዲዮ በተለይ ለብዙ ኦርቶዶክሳውያን ለብዙ ክርስቲያኖች እንዲደርስልኝ ሼር በማድረግ አግዙኝ። ላይክ ስታደርጉም ኮመንትም ስታደርጉ ብዙ ሰዎች እንዲያግዙ ስለምታግዙኝ ይሄንን ለሀገረ ስብከቱ ጎንደር ላይ ለሚገኙ ወጣቶች አድርሱልኝ። ይሄ መልእክት ጎንደርን
ነገ ምን ሊያደርጓት እንዳሰቡ እንድታዩት ነው። ነገ ያያችሁትን የታቦት ማድሪያ ስፍራ በሙሉ የጭፈራ ስፍራ ሊያደርጉብን ነውና እባካችሁ ቤተክርስቲያናችን የአመፅ ስፍራ እናድርጋት። ይሄ ዋናው መልእክቴ ነው። ለሁላችሁም ከልብ ቀና ሆናችሁ ኦርቶዶክሳውያን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ሰናይ